السلام عليكم ورحمة الله وبركاته ውድ የተከበራችሁ ወንድሞችና እህቶች የፕሮግራማችን ተከታታዮች የዛሬው ትምህርታችን የሚሆነው من اخطاء المصلين በሚል ያዘጋጀሁትን ይሆናል። ባሳለፍነው ተከታታይ ትምህርታችን ያየነው من اخطاء المصلين እያየን ነበርና نستكمل حديثنا عن اخطاء بعض المصلين እንደዚሁም ዛሬ ሰጋጆች ከሚያሳዩት ስህተቶች የተወሰኑትን እናያለን ማለት ነው። فمن تلك الاخطاء انتظار المسبوق للامام ማለት ከስህተቶቹ መካከል የተቀደመው ሰው ኢማሙን መጠበቅ ማለት ነው። ኢማሙ ለምሳሌ ሱጁድ ላይ ከሆነ ከሱጁድ እስቲነሳ መጠበቅ፣ እንደዚሁም ተሸሁድ እየቀራ ከሆነ ከተሸሁድ እስኪቆም ድረስ ደግሞ መጠበቅ ይህ ስህተት ነው ማለት ነው። إن كان ساجدا أو جالسا حتى يقوم ያው በዛ አይነት መልኩ መጠበቅ ማለት ነው። والمشروع الدخول معه في أي ركن ማለት مشروع ማንኛውም ሩክን ላይ ካገኘው ሩኩዕም አድርጎ ያገኘው ሱጁድም አድርጎ ያገኘው በይነ ሰጀዳም ደግሞ በሱጁድ መካከል ቁጭ ብሎም ይሁን ያገኘው ባገኘበት መካከል መቀላቀል ነው ማለት ነው። لعموم قول النبي صلى الله عليه وسلم فما أدركتم فصلوا وما فاتكم فأتموا رواه البخاري نبي عليه الصلاة والسلام ያገኛችሁትን አብራችሁ ስገዱ ያለፋችሁም ሙሉ ለማለታቸው ማለት ነው። ስለዚህ ብዙ ሰዎች ስህተት የሚፈጽሙት ኢማሙ ገና ወደ ታች ከሆነ እሱ እስከሚመጣ ድረስ ቆሞ መጠበቅ ማለት ነውና ኢማሙ ባለበት ቦታ ተቀላቅሎ ሶላቱን መስገድ ይኖርበታል ማለት ነው። ومن الأخطاء التي تبطل الصلاة እንደዚሁም ሶላትን የምታበላሽ ሆነችው እኮ ስህተት ሰዎች በርካታ ሰዎች የሚፈጽሙት عدم السجود على الأعضاء السبعة በሰባት ብልቶቹ سجود على ما درج مالتنا. وقد قال صلى الله عليه وسلم نبي عليه الصلاة والسلام كويلالو أمرت أن أسجد على 7 أعظم بسبات بلتوچكو سجود اندادرج تازجال له يلالو على الجبهة وأشار بيديه على أنفه ማለት በግንባር ብለው እንደዚሁም አፍንጫም ከዛው ጭምርት እንደሆነ ይናገራሉ ማለት ነው። እንደዚሁም ሰዎች ስጁድ ሲያደርጉ አፍንጫቸውን አለማስነካትና በራሳቸው መቆም ማለት ነው። ይሄም ትልቅ ስህተት ነው ማለት ነው። ሶላትን ያበላሻል። ወሩክበተይን ሁለት ጉልበቶች ደግሞ መሬት ላይ ተደላድለው አለመቀመጣቸውና ወአጥራፍ القدمين እንደዚሁም ደግሞ ሁለት ቀደሞቹ ከታች እግሮቹ መሬት ላይ ችክል ብለው አለመቀመጣቸው ማለት ነው። ስለዚህ متفقون عليه ይሄን ሐዲስ ኢማሙ አልቡኻሪና ኢማም ሙስሊም ዘግበውታል ማለት ነውና ሶላትን ያበላሻል ማለት ነው። فبعضهم አንዳንድ ሰዎች እኮ ማለት ነው اذا سجد ስጁድ ሲያደርጉ رفع قدميه ቀደሙን ወደ ላይ እግሩን ከፍ የሚያደርጉበት አጋጣሚ ያለ የሚያነሱበት ወይም ደግሞ አንዱን ካንዱ ላይ ማነባበር ማለት ነው። አንዱን መሬት ላይ ያደርጉና አንዱን ካንዱ ላይ ማነባበር ወይም ስጁድ ሲያደርጉ ሁለት እግራቸውንም ከመሬት ከፍ ማድረግ ይህ ሶላትን ያበላሻል ማለት ነው። ለምን ከሶላት ሩክኖች መካከል በሰባት ብልቶቹ ማድረግ ማለት ነው። ለምን ነብዩ አለይሂ ሰላቱ ወሰለም ኡሚርቱ አን አስጁዳ አላ 7 አዕضاء ብለው ስላሉ ማለት ነው። ስለዚህ ትልቅ ስህተት ሶላት የሚያበላሽ ብዙ ወንድም እህቶች ይህን ይፈጽማሉና በዚህ ላይ ጥንቃቄ ማድረግ ይገባል ማለት ነው። ومن الأخطاء في السجود كسجود كو كمفصمو سهتوች መካከል أن يلصق ذراعه بالأرض ከመሬት እኮ ክንዶቹን ማንጠፍ ማለት ነው። وقد نهى النبي صلى الله عليه وسلم عن ذلك نبي عليه الصلاة والسلام ስለዚህ እኮ ከልክለዋል። حيث قال اعتدلوا في السجود በሱጁድ እኮ اعتدال አድርጉ ተስተካከሉ ይላሉ ነብዩ አለይሂ ሰላቱ ወሰለም። ولا يبسط احدكم ذراعيه انبساط الكلب متفق عليه አንዳችሁ እኮ
የውሻን አቀማ አነጣጠፍ እጁን አያንጥፍ መሬት ላይ ይላሉ። ማለት ውሻ ሲተኛ እጆቹን መሬት ላይ ዝርግታ አድርጎ ስለሆነ እንደዛ አታድርጉ ይላሉ ነብዩ አለይሂ ሰላቱ ወሰላም። መቅሱዱ እዚህ ላይ ኢዕቲዳል ያሉት ተወሱጥ ማለት ነው። ከፍትራሽ ከማድረግና እንደዚሁም በጣም ጭብጥ ከማለት ማድረግ ማለት ነው። መካከለኛ ደረጃ ላይ ማድረግ መቻል አለበት ማለት ነው። እጁን መሬት ላይ ማንጠፍ የለበትም ማለት ነው። ሌላው ምንድነው? ሱጁድ የሚያደርግ ሰው ይሄንን ሆዱን ከታፋው ጋራ ማጣበቅ የለበትም፣ እጁንም መሰብሰብ የለበትም ማለት ነው። በቻለው ቀድር ተስተካክሎ ሰፋ ብሎ መቆም ሱጁድ ማድረግ ይጠበቅበታል ማለት ነው። ومن الأخطاء እንደዚሁም ከስህተቶች መካከል ከሚፈጸሙ ስህተቶች መካከል عدم متابعة الإمام ኢማምን አለመከታተል ማለት ነው። في أفعال الصلاة በሶላት በማንኛውም ሶላቶች በሚፈጽማቸው ድርጊቶች አለመከታተል ማለት ነው። كمن يسابق الإمام ኢማምን የሚቀዳደም ይመስል ከሩኩዕ ቀጥ ሲል ከሱ ቀድሞ ቀጥ የሚል እንደዚሁም ሲወርድ ቀድሞ የሚወርድ በጥቅሉ ኢማምን የሚቀዳደም ማለት ነው። አው ይዋፊቅሁ ወይም ደግሞ እሱም የሚያደርገውን አብሮ ተከታትሎ ማድረግ ማለት ነው። አው የተአኸረ አንሁ ወይም ደግሞ በጣም ይተአኸራል ከሱ እንትን እስኪል ድረስ ማለት ነው። ኢማሙ ብሎ ቆይቶ ነው ኢህራምም ሆነ ሌላ እንትኖችን የሚያደርጉት። እነዚህ ትልቅ ስህተቶች ናቸው ማለት ነው። ለምን? ወቀድ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እኮ በዚህ ይላሉ ኢነማ ጁዒለ الإمام ليؤتم به ኢማም የተደረገው ሊከተሉት ነው፣ እሱ የሚያደርገውን ሊያደርጉ ስለሆነ فإذا كبر فكبروا الله أكبر ሲል الله أكبر ብላችሁ ከብሩ ይላሉ። وإذا سجد فاسجدوا ወደ ሱጁድ ሲወርድ ሱጁድ ውረዱ። وإذا رفع فارفعوا እሱ ቀጥ ሲል ደግሞ አብራችሁ ቀጥ በሉ ይላሉ። ሙተፈቁን አለይህ። እና መቀዳደም ሶላት ጋር ትልቅ ችግር ያደርሳል ማለት ነው። ሙታበዓ አልኢማም ኢማምን መከታተል ዋጅብ ነው ማለት ነው። እና ኢማምን መቅደም የለብንም ነው። ሌላው وقد قال صلى الله عليه وسلم نبي عليه الصلاة والسلام እኮ ይላሉ أما يخشى أحدكم አንዳችሁ አይፈራም እንዴ ይላሉ إذا رفع رأسه ራሱን ሲያነሳ قبل الإمام ከኢማሙ በስተፊት ራሱን ሲያነሳ አይፈራም እንዴ أن يجعل الله رأسه رأس حمار الله سبحانه وتعالى ራሱን የአህያ ራስ እንደማያደርገው አይፈራም እንዴ أو يجعل الله صورته صورة حمار رواه البخاري وإما الله سبحانه وتعالى صورውን መልኩን ያህያ መልክ እንደማ ያስመስለው አያቅም እንዴ? ስለዚህ ለምን አይጠነቀቁም ይላሉ ነብዩ አለይሂ ሰላቱ ወሰላም። እና ከስህተቶቹ መካከል ኢማምን አለመከታተልና ኢማምን መቀዳደም ነውና ይህንም ጥንቃቄ ልናደርግ ይገባል ነው። በሌላ ትምህርት እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።